በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ወደሚገኙትና ምድራዊ ገነት በመባል ወደሚታወቁት ወንጪ ደንዲ የተፈጥሮ ሐይቆች እንኳን በደህና መጡ። እነዚህ ድንቅ የተፈጥሮ ሀብቶች በእሳተ ገሞራ ቅሪት ላይ ተንጣለው በዙሪያቸው ላለው መልክዓ ምድር አስደናቂ ውበትን ያላብሳሉ። 10 ኪሎ ሜትር ካሬ ቦታ ላይ ተንሰራፍቶ የሚገኘው የደንዲ የተፈጥሮ ሐይቅ በጠቅላይ ሚኒስትር አብይ አህመድ አነሳሽነት በተጀመረው የገበታ ለሀገር ፕሮጀክት አማካኝነት ከወንጪ ጋር የሚያገናኘው መንገድ እስኪገነባ ድረስ ተደራሽ ያልነበረና ተደብቆ የኖረ ስፍራ ነበር። በሌላ በኩል የወንጪ የተፈጥሮ ሐይቅ በእሳተ ገሞራ ፍንዳታ የተፈጠረ ጥርት ያለ ንጹህ ሐይቅ ሲሆን በጉም በተሸፈኑ ጥቁር አረንጓዴና ወጣ ገባ ኮረብታዎች የተከበበ ነው። በዙሪያው ያሉት ኮረብታዎች ያላቸው ደማቅ አረንጓዴ ቀለም በውሃ አካል ላይ የሚፈጥሩት ነጸብራቅ ሐይቁን አረንጓዴ ገጽታን ላብሰውታል። የጠቅላይ ሚኒስትር አብይ አህመድ የገበታ ለሀገር ውጥን የቱሪዝም መዳረሻዎችን የማልማት ሥራ ኦሮሚያን ጨምሮ በ3 ክልሎች ተስፋፍቷል። የገበታ ውጥን በኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያ አጀንዳ የቱሪዝም ምሰሶ ላይ የተመሰረተ ሲሆን የተመረጡት መዳረሻዎች አዳዲስ የህዝብ መሰረተ ልማቶችን በማጎልበት የሥራ ዕድል በመፍጠር የፈጠራ አገልግሎት ኢኮኖሚዎችን በማስፈን የኢትዮጵያን የቱሪዝም አቅም እያሳደጉ ይገኛሉ። የወንጪ ደንዲ ኢኮቱሪዝም መንደር ታሪክ የሚጀምረው ከደንዲ የተፈጥሮ ሐይቅ ስር ውብ መልክዓ ምድሮችንና የእርሻ ማሳዎችን እያቆራረጠ በተገነባው አዲሱ 13 ኪሎ ሜትር የአስፋልት መንገድ ላይ ነው። ከዋና መንገድ በተጨማሪ ከመንገዱ ጎን ለጎን የተገነቡት የብስክሌት መጋለቢያና የማራቶን መሮጫ ጎዳናዎች ፈታኝ ጉዞን ለሚወዱ ጎብኚዎች የአካባቢው መለያ የሆነውን ቀዝቃዛ ንጹህ አየር እየኮመኮሙ ወደ ወንጪ እንዲገሰግሱ ያስችላቸዋል። አዲስ የተገነቡት ባለ 38 ኪሎ ሜትር የወሊሶ ሃሮና ባለ 28 ኪሎ ሜትር የአምቦ ሃሮ መንገዶች ከተለያዩ አቅጣጫዎች ወደ ወንጪ ለመግባት የሚያስችሉ ሲሆን በግራና በቀኝ ለተጓዦች የአካባቢው አርሶ አደሮችን ማሳና መኖሪያ ያስቃኛሉ። ጎብኚዎች ከደንዲ ወደ ወንጪ ሲጓዙ በ13 ኪሎ ሜትሩ መንገድ ላይ አረፍ ብለው ትንፋሻቸውን የሚሰበስቡባቸው 4 ማራኪ ማረፊያ ቦታዎች ይጠብቋቸዋል። ለተራራ ወጪዎች፣ ለብስክሌት ጋላቢዎች፣ ለሯጮች ወይም ለአሽከርካሪዎች በመንገዱ ላይ በአጭር ጊዜ እረፍት ወስደው ጉዟቸውን በሙሉ አቅም እንዲቀጥሉ ታስበው የተሰሩ ማረፊያዎች ናቸው። እነዚህ ቦታዎች በየራሳቸው ተፈጥሮ በመታስቃኘው ውበት ለመደሰት እንደ አንድ መዳረሻ ሆነው ያገለግላሉ። ልዩ የተፈጥሮ ውህደትንና ባህልን እያስቃኙ በታዋቂ ተቋማት እንዲሁም በአቅራቢያው ባሉ ወጣቶች የሚዘጋጁ ምግቦችና የተለያዩ ራስን የማደሻ አማራጮችን ያቀርባሉ። የወንጪ ደንዲ ኢኮቱሪዝም መንደር ያሉ ማህበረሰቦች አካባቢው ከሚታወቅባቸው ኢኮኖሚያዊ ጠቀሜታዎች ድርሻ እንዲኖራቸው ለማድረግ ለየት ያለ ዘዴ ተቀይሷል። የማህበረሰቡ አባላት የፈረስ ግልቢያ፣ የበቅሎ ጉዞና ባህላዊ የጀልባ ቀዘፋ አገልግሎቶችን እንዲሁም ለጎብኚዎች የሚሆኑ የባህል ምግብ አማራጮችን ያቀርባሉ። ወንጪ ከመዲናችን አዲስ አበባ ለሚነሱ ለውሎ ገብ ጉብኝት ተስማሚ ቢሆንም ጊዜያቸውን ወስደው ለመዝናናት ተፈጥሮን ባህሉንና ማህበረሰቡን በጥልቀት ለመቃኘት ለሚፈልጉ ጎብኚዎች የቱሪዝም መንደሩ የአጭርና ረጅም ጊዜ ቆይታዎችን አመቻችቷል። ወደ ወንጪ ኢኮሎጂ ግቡ። በወንጪ ደንዲ ኢኮቱሪዝም መንደር እምብርት ላይ የወንጪን ሐይቅ አሻግሮ የሚያመላክተውና በ12 ሄክታር ስፋት ላይ የተንሰራፋው የኢኮሎጂ ማረፊያ 200 መኪናዎችን ያለ ስጋት ማቆም የሚያስችል የተንጣለለ መኪና ማቆሚያ፣ የትኬት ቢሮ፣ የባንክ አገልግሎት መስጫ፣ የስጦታ መሸጫ ሱቆችና የቡና መጠጫ ስፍራዎችን እንዲሁም የቱሪዝም ቢሮን አካቶ ይዟል። ሎጁ
ሙሉ በሙሉ ጥንቅቅ ተደርጎ የተሰራና የራሱ የሆነ ስፓ ያካተተ ባለ 5 መኝታ ፕሬዚዳንሻል ማረፊያ ያለው ሲሆን ባለ 1 መኝታና ባለ 2 መኝታ ያላቸው ጎጆዎች፣ 2 የመሰብሰቢያ አዳራሾች፣ ከቤት ውጪ የመመገቢያ ቦታ፣ ምግብና መጠጥ ቤቶች፣ የአካል ብቃት ማዘውተሪያዎች፣ ልዩ ስፓን ጨምሮ ጂምናዚየምና የፍል ውሃ ገንዳን አጠቃሎ የያዘ ነው። ከእነዚህ በተጨማሪም ሎጁ እጅግ ዘመናዊ የሆነና ልዩ ኪነ ውበት የፈሰሰበት የስብሰባ አዳራሽ፣ የተለያየ መጠን ያላቸው ውጤታማ ስብሰባዎችን ለማከናወን የሚያስችሉ የኮንፈረንስ ክፍሎችን ይዞ በሚያስፈልጉት ቁሳቁሶች ሁሉ ተሟልቶ ይጠብቆታል። የሎጁ ውብና ዘመናዊ ባር ላቅ ያለ የመዝናናት ድባብን ይፈጥራል። ወንጪ ደንዲ ምን ያህል በጥራት እንደማይደራደርም ያስተውሉበታል። ሎጁ ለጥራት የሰጠው ቦታ ድንቅ የሆኑትን ባህላዊ ምግቦች ጣዕም በልዩ ሁኔታ በማዘጋጀትም ተገልጦ ይታያል። ምግቦቹን ከአካባቢው ባህል ጋር ተዋህደው በተለየ ሁኔታ ያጣጥሟቸዋል። የጎጆቹ ንድፎች በሐይቁና በተፈጥሮ መካከል ካለው ግንኙነት በመነሳት የተሰሩ ሲሆን ከወለል በታች ማሞቂያ ስለተገጠመላቸው ዓለም አቀፍ ደረጃውን የጠበቀ ምቾትን ይለግሳሉ። ቦታው አስተዋይ ለሆኑ ተጓዦች የተዘጋጀ እጅግ ቅንጡ መዳረሻ ነው ሊባል ይችላል። ጎጆቹ የኢትዮጵያውያንን የቤት አሰራር ባህልን መሰረት አድርገው በመሰራታቸው ያለምንም እንከን ከተፈጥሮ ጋር የሚዋሃዱና ለእንግዶች ልዩ ምቾትን መስጠታቸው ሎጁን ልዩ ያደርገዋል። እነዚህ ጎጆች በአካባቢው የድንጋይ ንጣፎች የተሰሩ የተለያዩ መስኮቶች ያሏቸው ሲሆን በማየት ብቻ ወደ ድንግሉ የተፈጥሮ ዓለም እንደ ውሃ ለመጥለቅ ያስችላሉ። በዙሪያው ካለው ተፈጥሮ ጋር ጥልቅ ግንኙነት በማጎልበት ሎጁ ዘመናዊ ስነ ህንጻንና ተፈጥሮን አስማምቶ ይዟል። ከሐይቁ ፊት ለፊት የተገነባው የእንጨት ሰገነት የመመገቢያ ጠረጴዛና 2 ምቹ የፀሐይ መሞቂያ አልጋዎችን ይዞ ጎብኚዎችን ከፊት ለፊታቸው የተዘረጋውን ውበት ያለ ስስት እንዲቃኙ ይጋብዛል። በጥንቃቄ ልቅም ተደርገው በጠንካራ እንጨት የተገነቡት የጎጆ ጣሪያዎች ባህላዊውን ጎጆ ቀለም በሚያንጸባርቁ መጎናጸፊያዎች አሸብርቀው ከፍ ብለው ይታያሉ። ከተናጥል ቦታዎች ባሻገር ለጋራ መጠቀሚያ የሚውል ቦታም ታስቦ በጥበብ ተዘጋጅቷል። በሁለገቡ የሸራ ድንኳን የእንግዶች ልዩ ፍላጎቶችና ልዩ ተግባራትን ለማከናወን በጋራ እንዲጠቀሙበት ተሰናድቷል። የወንጪ ኢኮሎጂን በጣም ልዩ የሚያደርገው በሎጅ ፕሮጀክት ውስጥ ለተካተቱ አርሶ አደር አባወራዎች በጥራት የተገነቡ መኖሪያ ቤቶችን ማዘጋጀቱ ነው። ቀደም ሲል በጭቃ ቤቶች ውስጥ ይኖሩ የነበሩ 13 የአካባቢው ነዋሪዎች በኢኮቱሪዝም ፕሮጀክት እምብርት ላይ ባለ 5 የመኝታ ክፍል ያላቸው ዘመናዊ ቤቶች ባለቤት ሆነዋል። አርሶ አደሮቹ ቆይታቸውን ከአካባቢው ነዋሪዎች ጋር ለማድረግ ለሚፈልጉ ጎብኚዎችም ክፍሎቻቸውን በማከራየት ጥሩ ገቢ የማግኘት እድል አግኝተዋል። አረንጓዴ ኮረብታዎችና የእሳተ ገሞራ ፍል ውሃ ወዳሉበት የወንጪ ሐይቅ መስኮች ወጣ ይበሉ። የፍል ውሃውና ከከርሰ ምድሩ የሚመነጩ ማዕድናትን የያዘው የጭቃ ገላ መታጠቢያ በአካባቢው ነዋሪዎች ዘንድ እንደ መድኃኒት ይቆጠራል። በቅርብ ርቀት ላይ የወንጪ ኢኮሎጂ የተፈጥሮ ጀብድ የሚያረካቸው የሚስተናገዱበት የውጭ አገልግሎት መስጫም ተዘጋጅቷል። 20 በሚገባ የተደራጁ ድንኳኖች ሌሊቱን ከቤት ውጪ ማሳለፍ የሚያስደስታቸውን እንግዶች ይጠብቃሉ። አጭር የእግር ጉዞ ለማድረግ ከፈለጉ በአረንጓዴ ደኖችና በጅረቶች ላይ በተንጠለጠለውና 72 ሜትር ርዝመት ባለው ድልድይ ላይ በመጓዝ የጀብዱ ጉዞን መቀጠል ይቻላል። የወንጪ ደንዲ ኢኮቱሪዝም መንደር በአቅራቢያው የሚገኙ ማህበረሰቦችን የሚያገለግሉ ሰፋፊ የመሰረተ ልማት ስራዎችንም አከናውኗል። ወደ መንደሩ እንዲያዘልቅ ከተገነባው 43 ኪሎ ሜትር ርዝመት ካለው አዲስ መንገድ በተጨማሪ በውስጥ ወዳሉ መዳረሻዎች በሙሉ የሚያገናኙ 35 ኪሎ ሜትር ርዝመት የሚሸፍኑ የመንገድ መብራትና የኤሌክትሪክ አቅርቦት አግኝተዋል። የኢኮቱሪዝም መንደሩ የ4G የቴሌኮም አገልግሎትም ሙሉ ሽፋን አለው። ከዚህ በፊት በጥቂት ሰዎች ብቻ የሚታወቀውና የሚዘወተረው ይህ ጥብቅ ቦታ በሺህ የሚቆጠሩ ዓለም አቀፍና የአገር ውስጥ ጎብኚዎችን ለመቀበል በሚመች ሁኔታ ተዘጋጅቷል። ይህም
የአካባቢው ኢኮኖሚ ከሞላ ጎደል እንዲነቃቃ ምክንያት ሆኗል። ይህ የገበታ ለሀገር መዳረሻ በግንባታ ወቅት ከ8000 እስከ 12000 የሚደርሱ ሰራተኞችን ያሳተፈ ሲሆን ዛሬም ድረስ 560 ወጣቶች በ22 አነስተኛና መካከለኛ ኢንተርፕራይዞች ተደራጅተው በስራ ላይ ይገኛሉ። እስካሁን ድረስም ለ300 ሰራተኞች ቋሚ የሥራ ዕድል ሲፈጥር ሌሎች 300 የህብረተሰቡ አባላት ደግሞ በቀጥታም ሆነ በተዘዋዋሪ ትስስር ፈጥረው በስራው ይሳተፋሉ። ወደ ወንጪ ደንዲ ኢኮቱሪዝም መንደር መጥተው ይጎብኙ። በውሎ ገብ ጉብኝት ወይም በአዳር እንደ ምርጫችሁ በወንጪ ኢኮሎጂ ውስጥ አዝናኝና በጀብድ የተሞሉ ቀናትና ሌሊቶችን ያሳልፋሉ። ወንጪ ደንዲ ኢኮቱሪዝም መንደርና ሎጅ ከማህበረሰቡ ጋር ከልብ የተሳሰረ አስደናቂ መዳረሻ